ክብርት ወይዘሮ አዳነች ይሄን ፋይርሳይድ ቻት ለማድረግ እድል ስለሰጡኝ በጣም አመሰግናለሁ። እንግዲህ የከተማ አስተዳደሩ በጣም ብዙ ትኩረት የሚሹ በርካታ ተፎካካሪና ውስብስብ አጀንዳዎች አሉበትና በእነዚህ ሁሉ መሃል የቀዳማይ ልጅነትን ዋነኛ የትኩረት አጀንዳው የርሶም የሌጋሲ ግብ አድርገው ያስቀመጡት ለምንድን ነው? እሺ አመሰግናለሁ። እርግጥ ነው በጥያቄው እንደተነሳው በርካታ ውስብስብ ጥያቄዎች እንዲሁም ደግሞ የቆዩ የከተማው አጀንዳዎች ጊዜን ያስቆጠሩ ዘመንን የተሻገሩ የህዝብ የልማት የማህበራዊ ፍትህ የመሳሰሉ ጥያቄዎች አሉ። በሌላ በኩል ደግሞ በየጊዜው ከእድገት ከለውጥ ጋራ እያደጉ የጨመሩ የሚመጡ የነዋሪው ጥያቄዎች አሉ። ሶስተኛ ለመጪው ትውልድም የመዘጋጀት ጉዳይ አለ። አራተኛ ደግሞ ድንገቴዎች አሉ። በድንገት የሚገጥሙን በድንገት የሚያጋጥሙን አጀንዳዎችም አሉ። እንግዲህ እንደ መሪ እኔ እነኝን ሁሉ በአንድ ጊዜ ለመፍታት ጥረት ማድረግ የለብኝም። የትኛውን ስትራቴጂካሊ የትኛውን ችግር ብንፈታ ጥያቄ ብንመልስ ሌሎች ጥያቄዎች አብረው መመለስ ይችላሉ የሚለውን ስትራቴጂክ ጉዳዮች ለይቼ እነኛ ላይ ትኩረት አደርጋለሁ። በሁለተኛ ደረጃ ቀጥሎ መምጣት ካለባቸው ለውጦች አንፃር ለመጪው ትውልድ መዘጋጀት አገርን ለመገንባት እጅግ በጣም ወሳኝ መሆናቸውን ትኩረት በማድረግ መጪውን ትውልድ ሁኔታ ደግሞ የሚወስኑት የዛሬ ህፃናት ናቸው። የዛሬ ህፃናት ላይ ከፍተኛ ትኩረት ካደረግን ሳይንሱም እንደሚለው ከሰራን ሀገር ትገነባለች። እንደዚህ ዛሬው ስብስብ ናቸው የምንላቸው ትልልቅ ችግሮችን እየተከመሩ አይሄዱ ከወዲሁ እየተፈቱ የሚሄዱና ችግርን መፍታት ብቻ ሳይሆን ሀገርን መገንባት የሚችሉ በርካታ አእምሮዎችና ብቃቶችን ማግኘት የምንችለው ህፃናት ላይ ኢንቨስት ካደረግን ነው። ህፃናት ላይ ኢንቨስት ያደረግነው በብዙ እጥፍ ነገ እንደሚከፍለን በማመን ህፃናትን ቅድሚያ ሰጥተናል። ደግሞ እኔ እንደናትም ህፃናት ላይ ኢንቨስት ማድረግ ምን ያክል ለውጥ ሊያመጣ የሚችል ከህይወት ተሞክሮ ጭምር የማውቀው ስለሆነ ለህፃናት ቅድሚያ ሰጥተናል። ዋና የሌጋሲ ጎልም አድርጌ የመረጥኩበት ምክንያት ይሄ ነው። በጣም እናመሰግናለን። እንግዲህ ክብርት ወይዘሮ አዳነች መጀመሪያ የነገሩኝን መቼም አልረሳውም። በአዲስ አበባ ከተማ ታሪክ የመጀመሪያዋ ሴት ከንቲባ ነውና ሴት ከንቲባ ሆኜ ከተማዋን ለልጆች ምቹ ለእናቶች ምቹ ካላረኩ ምንድነው የዚህ ስልጣን ጥቅሙ ሚል ነበር የነገሩኝና ይሄን አሁን በተግባር ማሳየት ከመረጡት ግብም አንፃር ትኩረት አድርጎ መሄዶ በጣም የሚያስመሰግን ነው። ክብር ከንቲባ እንደው ይሄን ራዕዮትን ለማሳካት በጣም አምቢሺየስ የሆኑ አጀንዳዎችን ቀርጸው ነበር። ለምሳሌ 5000 የሚደርሱ አዳዲስ የፓረንታል ኮችስን አሰልጥኖ መቅጠር፣ ከ12000 በላይ የልጆች መጫወቻ ቦታዎችን ለመገንባት፣ ከ1000 በላይ የዴይ ኬር ሴንተሮችን በከተማ ውስጥ ለማቋቋም እና ሌሎች እንደዚህ መሰል በጣም ትልልቅ ግቦችን አስቀምጠዋል። እና ይሄን ለማሳካት ምን አይነት ስርዓት ነው የዘረጉት? ይሄን ያስቀመጡትን የተለጠጠ ግብ ለማሳካት እንዲያስችል ምንድነው ሲስተም የዘረጉት? የሞምባሳ ወንድሞቻችንና እህቶቻችን እንደው ቢወስዱት ብለው የሚያስቡትን አንዳንድ ጉዳዮች ቢያነሱልን እስቲ።
እንግዲህ አዲስ አበባን ህፃናትን ለማሳደግ ምቹዋ እና ተመራጯ የአፍሪካ ከተማ ለማድረግ ትልቅ ግብ ለማሳካት ስርዓት በጣም ወሳኝ ነው። ይህንን ስርዓት ለመዘርጋት መጀመሪያ ያደረግነው ቤዝላይን ሰርቬይ የአዲስ አበባ ህፃናቶች አጠቃላይ የእድገት ደረጃቸው ምን ላይ ነው የሚገኘው የሚለውን ቤዝላይን ሰርቬይ አደረግን። ቤዝላይን ሰርቬው ሁለት ነገር ነው ያስረዳናል። አንደኛ የእድገት ደረጃው ያለበትን ደረጃ ያስረዳናል። በሌላ በኩል ደግሞ የችግሮቹ መንስኤዎች ምን እንደሆኑ የሚያስረዳ ነው። ሁለተኛ ያደረግነው ይሄንን ቤዝላይን ሰርቬይ መነሻ በማድረግ ትራንስፎርማቲቭ የሆኑ እቅዶችን ማቀድ ነው። ትራንስፎርማቲቭ የሆነ ኮምፕሬሄንሲቭ የሆነ እቅድ አቀድን። እሱን እንዴት መቼ እንደምናሳካው ደግሞ በዝርዝር ተግባር ደግፈን በፍኖተ ካርታ አዘጋጀ ነው አመላከትን። ለሱ የሚያስፈልግ ደግሞ ስትራቴጂክ የሆኑ ሊደርሺፕ እና ጽህፈት ቤቶች እንዲኖሩ የማድረግ ስራ ነው የሰራነው። የዘረጋነው ስርዓት ይሄንን ነው የሚመስለው። በጣም የሚያስመሰግን ስራ ነው። እንደው ይሄ የቤዝላይኑ ባሳየው ጥናት መሰረት ወጪ ቆጣቢ በሆነ መንገድ እና በተለይ ደግሞ በድህነት ውስጥ ላሉ ይበልጥ ተጋላጭ ለሆኑ ህፃናት ለመድረስ ምን አይነት ስትራቴጂ ነው የቀረጹት? እንዴት ነው እነዚህን ተጋላጭ የሆኑ ልጆችን የሚደርሱባቸው? መጀመሪያ የረዳን ቤዝላይን ሰርቬው ነው። ቤዝላይን ሰርቬው በዋናነት ያገዘን ህፃናቱን የእድገት ደረጃና የችግሮቹን መንስኤ አሳይቶናል። እሱም መነሻ አድርገን ሁሉንም ባንዴ መቀየር ስለማንችል የቱ ጋር ማትኮር እንዳለብን ከየቱ መጀመር እንዳለብን ቅደም ተከተል እንድናስይዝ አድርጎናል። ቤዝላይን ሰርቬው ህፃናቶቹ ጋር በቀላሉ መንገድ መድረስ የምንችልባቸው ስትራቴጂዎችን እንድንቀርጽ እሱን ደግሞ ግልጽ በሆነ ፍኖተ ካርታ ማመላከት እንድንችል አድርጎን በዝርዝር የትራንስፎርማቲቭ እቅዳችን ውስጥ አስቀመጥ ነው። እሱን መነሻ አድርገን ለሱ የሚያስፈልጉ ዋና መሰረታዊ የሆኑ ስራዎችን ሰራን። ለምሳሌ እናቶችን የሚያማክሩ ወላጆችን የሚያማክሩ 5000 ያክል የፓረንታል ኮቺንግ የምንላቸው ኦፊሰሮችን ወስነን እንድንቀጥር ያደረገን የእውቀት መጓደል እንዳለ በደንብ ስላሳየን ነው። እነሱ ጋር አይደለም እኛ ጋር ጭምር የእውቀት ህፃናት እንዴት መያዝ እንዳለብን እንዴት ማሳደግ እንዳለብን በምን መልኩ የህፃናት ሁለንተናዊ እድገት ሊመጣ እንደሚችል በቂ ግንዛቤ ስለሌለ ለዛ የሚያስፈልጉ እነኚህ ልጆች አሰልጥነን ውሳኔ ወስነን ልጆቹን ቀጥረን ወደ ወላጆች እንድንልክ ያደረገን መጀመሪያ ቤዝላይኑ ይሄንን ክፍተት ስላመላከተን ነው። ሁለተኛ ትምህርት ቤቶች ባሉን ተቋማት ላይ መስራት። ትምህርት ቤቶች አሉን፣ የተለያዩ ጤና ጣቢያዎች አሉን። በእነኚህ ላይ ለህፃናት እንዴት ነው ምቹ የምናደርጋቸው? አዳዲስ ነገሮችን መስራት ብቻ ሳይሆን ያሉትን ራሱ ምቹ ማድረግ፣ መለወጥ፣ የጎደለውን መሙላት፣ በጎደለው መሙላት ደግሞ በትክክል ተጠቃሚነት እንዲረጋገጥ የማድረግ ስራዎችን ከነኚህ ከቤዝላይን ሰርቬይ ተነስተን ባገኘነው ግብአት አጥንተን ትምህርት ቤቶች ትራንስፎርም እንዲሆኑ፣ ጤና ጣቢያዎች ትራንስፎርም እንዲሆኑ እነኚህ ፓረንታል ኮቺንግ ላይ የሚሰሩ 5000 ወጣቶች በየሰፈራቸው በየአካባቢያቸው ተመድበው መስራት እንዲችሉ እንድናደርግ ይሄንን ቅደም ተከተል እንድናስይዝና ትኩረት ደግሞ የቱ ጋር ማድረግ እንዳለብን ያመላከተን በዚህ ልክ ነው። ክብርት ከንቲባ የመጨረሻ ጥያቄ እንግዲህ ይሄ ስራ ትልቅ ስቴክሆልደሮችን ማንቀሳቀስ የሚጠይቅ ነው። ከወላጆች ጀምሮ መምህራን፣ በየአካባቢው የሚኖሩ ማህበረሰብ አካላት የነሱን ተሳትፎ የሚጠይቅ ነውና እነዚህን አካላት አስተባብሮ ለማሰራት ምን አይነት ስልት ነው የተጠቀሙት? ምንስ ኪ ሌሰንስ ለዴሊጌሽኑ ሼር ማድረግ ይፈልጋሉ ከዚህ አንፃር?
አመሰግናለሁ። ልክ ነው። በርካታ ስቴክ ሆልደርስ ናቸው ያሉት፣ ወላጆች፣ አሳዳጊዎች፣ መምህራን። እነኚህ ሁሉ እኛ ያስቀመጥነውን ይሄን ራዕይ ኢንተርናላይዝ ካላደረጉት ወይም ደግሞ እነሱም ወደ የራሳቸው ስራን ባለቤት ሆነው ካልወሰዱት ጥሩ ውጤት ልናመጣ አንችልም። ስለዚህ ከነሱ ጋራ ማድረግ ያለብን ተግባቦት ከፍተኛ ትኩረት ሰጥተን የሰራነው አንደኛ እንዲያውቁት ግልጽነት እንዲፈጠር ማድረግ ልጆችን በዚህ ደረጃ ሁለንተናዊ እድገት ለማምጣት የሚያስችል ውጤታማ ስራ መስራት እንደሚያስፈልግም እንዴት መስራት እንዳለበትም ለምን ይሄን መስራት እንዳለብንም ተደጋጋሚ ውይይቶች ማድረግ ነበረብን። ገጽ ለገጽ በተለያዩ አጫጭር ጽሁፎች በሚዲያ ጭምር እየተጠቀምን ግንዛቤው እንዲመጣ ተግባቦት ላይ መድረስ እንድንችል የመስራት ስራ ነው። ሁለተኛ በመንሰራው ውስጥ አሳተፍናቸው። እኛ እየሰራን ለነሱ ማስረዳት ማስተማር ሳይሆን አብረን እንድንሰራ ማድረግ እነሱ ባለቤት ሆነው ስራውን እንዲሰሩት የማድረግ ነው። መምህራኖች በየትምህርት ቤቱ ብንሄድ ባለቤት ሆነው ነው የሚሰሩት። የህፃናት ክፍሎች በየጤና ጣቢያ ስንሄድ ባለቤት ሆነው ነው የሚሰሩት። ወላጆች የሚሳተፉባቸው የስራ ቦታዎችንና የስራ አይነቶችን ለይተናል። ወላጆች ይሳተፋሉ። ስለዚህ በባለቤትነት በጋራ እንድንይዘው ማድረጉ ተግባቦቱን እንዲሳለጥ አድርጎታልና እንዲፋጠንም አድርጎታል። ይሄንን መነሻ በማድረግ እየሰራን ሳለን በተሳትፏቸውን በስራ ብቻ ሳይሆን በተለያየ በጉልበታቸው በገንዘባቸው የተለያዩ ነገሮች ማስተዋጽኦ እንዲያደርጉበትና ባለቤትነታቸው የበለጠ እንዲዳብር የማድረግ ስራ የሚጨምር ነው። እንግዲህ ወደ ተግዳሮት ስንመጣ የመጀመሪያው ተግዳሮት ከተለመደው አሰራር መውጣትና ወደ አዲሱ ስትራቴጂክ ግቦችን ለማሳካት ወደ አዲሱ አሰራር ለመግባት ተግዳሮት ገጥሞን ነበር። በተለይም በትምህርት ቤቶች ተማሪዎች ህፃናት በተለመደው ህፃናትን የማስተማር ዘዴ ሳይሆን በጨዋታ ይማሩ በጨዋታ ቢማሩ ነው የተሻለ የሚረዱት የሚገባቸው ፈጣን የሚሆኑት የተሻለ እድገት የሚያመጡት የሚለውን ለማስረዳት በጣም ጊዜ ወስዶብናል። ይሄንን አምነው ለመቀበልም ከመምህራኖች ጭምር ገጥሞናል ማለት ነው። የተለያየ ተግዳሮት ህፃናት በጨዋታ ሲማሩ ጊዜ እንዳባከኑ ጊዜያቸው እየባከነ እንደሆነና በደንብ ወደ ትምህርት እንዳላተኩር ህፃናትን ማጫወት ብቻ ያደረጋችሁት ብለው ያነሳሉ። ያ ጨዋታ ትምህርት እንደሆነ ለመቀበል የተቸገሩበት ጊዜ ነበርና ይሄንን አስቀድመን እኛ ራሳችንን አዘጋጅተናል። ይሄ ሊገጥመን እንደሚችል ራሳችንም አምነን ወደዚህ ለመግባት የፈጀብን ጊዜ አለና ስለዚህ ያንን በውጤት ማሳየት ሁለተኛ በተግባር መምራት ራሳችን የተናገርነውን ሆነን መገኘት የተናገርነውን ተግብረን መገኘት ምንም ነገር ይሄንን እናደርጋለን እንዲህ አይነት ውጤት ይመጣል ብለን በተናግረን ለነሱ ሰተን የምንመለሰው ነገር የለም። ፕራክቲካል እናደርገዋለን። የ1000 ህፃናት ማቆያ እንገነባለን ካልነው በተባለው አመት በየአመቱ ብሬክ ዳውን ነበረን ሰርተን እያሳየናቸው ነው። በተለያዩ ሰፈሮች ውስጥ የህፃናት መጫወቻ እንዲኖር ህፃናትን ሁለንተናዊ እድገት ያመጣል ያልነውን በተግባር ሰርተን እያሳየናቸው እነሱንም እያሳተፈን ነው። ህፃናት በጨዋታ ሲማሩ ሊያመጡ የሚችሉትን ለውጥ ቤዝላይን ሰርቬው ላይ መጀመሪያ ህፃናቱ የሚገኙበትን እድገት ደረጃ አይተን እሱን ኮሙኒኬት አድርገነው ስለነበረ አሁን ደግሞ እያመጡ ያሉትን ለውጥ ዶክተር ቅድም አንተም ስታነሳው እንደነበረው መጀመሪያ ስናጠና የነበሩበት 40% አካባቢ አሁን ከእጥፍ በላይ አድጎ የታየውን ይሄንን ደረጃ በደረጃ 3% ሲያድግ 4% 10% ሲያድግ ኮሙኒኬት እናደርጋለን ማለት እንነግራለን። እነሱም ያሉ ልጆቻቸው ላይ የመጣ ያለው ለውጥ በደስተኝነት በጨዋታ ነገሮችን በፍጥነት የመረዳት በተግባር የታጀበ ስለሆነ ኮሙኒኬሽናችንን ጠንካራና ውጤታማ እንዲሆን አድርጎታል። ተግዳሮቶችንም ቶሎ እንድንቀርፍ ረድቶናል። በጣም እናመሰግናለን። የመጨረሻ ጥያቄ ነበር ያልኩት ልክ ዶክተር ከበደን ሳየው የአፍሪካ ሴንተር ፎር ኤርሊ ቻይልድሁድ ዴቨሎፕመንት
ትስላለኝ ይሄ ፕሮግራም እንዲሳካ ከስትራቴጂክ ፕሮግራም ማኔጅመንት ኦፊሱ ጋር በመሆን ዴሊጌሽኑን ሆስት ያደረጉልን ያሉት እነሱ ናቸውና እንደው ስለዚህ ስላቋቋሙት ሴንተር ኦፍ ኤክሰለንስ ያሉትን ቪዥን በከተማው በኢትዮጵያ በአህጉሩ ምን ቢና ቢጫወቱ ይሻላል ብለው እንደሚያስቡ ለሞምባሳ ባልደረቦቻችንም ሼር ቢያደርጉልን ጥሩ ነው። መልካም። ይሄ የልቀት ማዕከል በጣም ትልቅ ለውጥ ያመጣል። ስራዎቻችን በእውቀት በመረጃ በጥናት መደገፍ መቻል ይኖርባቸዋል። ይሄንን ለማድረግ ደግሞ በሌሎቹ ስራዎች ውስጥ እያካተትን እንደው በተጨናነቀ ፕሮግራም ውስጥ የሚሰራ ሳይሆን ትኩረት ይፈልጋል። ራሱን የቻለ ትኩረት ራሱን የቻለ ጽህፈት ቤት እንዲኖረው ተደርጎ ማዕከሉ ተቋቁሟል። ማዕከሉ ለኢትዮጵያ ብቻ አይደለም። መጀመሪያ እንደ ኢትዮጵያ ጀመርን። የኢትዮጵያ ከተሞችም መተው ይሄንን ኢኒሺዬቲቭ የቀረጹና ወደ ሀገር ደረጃም ያደገ ስለሆነ እዚህ የምናሰለጥንበት ፕሮግራሙን የሚመሩበትን ዕውቀትና መረጃ የሚያገኙበት ማዕከል እንዲሆን ተደርጓል። ነገር ግን ቅድም በንግግሬ በመክፈቻ እንኳን ደህና መጣችሁ በሚለው ንግግሬም እንዳነሳሁት አፍሪካውያን በጋራ መስራት አለብን። የባከነ ጊዜ አለን። ከፊታችን ያለው ጊዜ ደግሞ እንዲባከን እድል መስጠት የለብንም። አሁን እጅ ለእጅ ካልተያያዝን እስከዛሬ በአፍሪካ ላይ የነበረው ችግር ይቀጥላል። የኛ ልጆች የሚቀጥለው ትውልድ ህፃናት ይሄንን መሸከም የለባቸውም። ስለዚህ የአፍሪካ ልቀት ማዕከል እንዲሆን አድርገናል። የኢትዮጵያ ሳይሆን የአፍሪካ ልቀት ማዕከል ቅድም ዶክተር አንተም ስታነሳ የተለያዩ አፍሪካ ሀገራት ይሄን ኢኒሺዬቲቭ ወስደው እየሰሩበት ነው። ስለዚህ እንደ አፍሪካ የሚያገለግል አንድ ልቀት ማዕከል ሆኖ ለአፍሪካ ልጆች ዕውቀት መረጃ የምርምር ውጤቶች የሚገኙበትና እርስ በርሳችን የምንረዳዳበት የምንማማርበት ከአንድ ቦታ ብቻ አይደለም ልምድ የምናገኘው እርስ በርሳችን ዛሬ ከአዲስ አበባ ያለውን ልምድ ለሞምባሳ እህትና ወንድሞቻችን እናካፍላለን። ነገ ከሞምባሳ እንማራለን፣ ከሌሎች የአፍሪካ ሀገራት እንማራለን። ከአንድ የምንገናኝበትና የተለያዩ ስልጠናዎችና ልምዶቻችንም ደግሞ የምንከፋፈልበት የሚያስተሳስረን ማዕከል መኖሩ የበለጠ ውጤታማ ያደርገናልና የኛ ብቻ ሳይሆን የአፍሪካውያን ነው የሞምባሳዎችም ማዕከል ነውና ማዕከሉን ተገልገሉበት ማለት እወዳለሁ።